በቴሌግራም በፌስቡክ በዩቲዩብ እና በተለያዩ ሶሻል ሚዲያዎች ላይ በርካታ ተከታዮችን ያፈራው ዘመድኩን በቀለ እጅግ ባልተለመደ ሁኔታ ስቅስቅ ብሎ በማልቀስ አንድ መልእክት አስተላልፏል ማለት ነው። በጣም እኔም ስላስገረመኝ ይህንን መልእክት ለእናንተ አጋራለሁ። አብራችሁን ቆያችሁ የማሰማችሁ ይሆናል። በሌላ መረጃችን ስናቀና ውድ የተከበራችሁ ተመልካቾቻችን በሶሻል ሚዲያም ከ2 ሚሊዮን በላይ ተከታይ ያፈራችና በሶሻል ሚዲያም በርካታ ወዳጆችን ያፈራችው ጃኒ ገብሩ ማለት በትክክለኛ ስማኝ ገብሩ እሷን በተመለከተና በፍቅረኛዋ አዶናይ ጉዳይ እጅግ ወሳኝ ቪዲዮ ወሳኝ መረጃ አለኝ የማጋራችሁ ይሆናል። በሌላ መረጃችን ስናቀና ለሚስቱ የዳሌ ማስተለቂያ ወይ ደግሞ ዳሌ ማሳደጊያ የሚሆን ሎሽን ተቀብቶ ፊቱ ያበጠው ግለሰብ በሶሻል ሚዲያ መጥቶ መልእክት አስተላልፏል። እሱን የማጋራችሁ ይሆናል። ለጥንቃቄ ነው። አንዳንድ ዝም ብላችሁ አንስታችሁ ሎሽን የምትቀቡ ዝም ብላችሁ ሐኪም ሳታማክሩ ክሬም የምትቀቡ ሰዎች እናንተን የተመለከተ ይሆናል። ውድ የተከበራችሁ ተመልካቾቻችን ይሄን ብቻ አይደለም፣ በጣም በርካታ ወቅታዊ እጅግ አስተማሪ ቪዲዮዎችን ዛሬም እንደተለመደው ይዘንላችሁ መተናል። ለተከታታይ ቀናት እጅግ በጣም ወሳኝ መረጃዎችን የምናቀርብላችሁ። ሰብስክራይብ ያላደረጋችሁ ትቆጫላችሁ። ሰብስክራይብ አድርጉ። ቪዲዮውን ላይክ በማድረግ ጀምሩ። አይከፈልበትም። ቅንነት፣ መልካምነት፣ ሰብአዊነት የኢትዮጵያን ግዴታ መሆን አለበት ብዬ አስባለሁ። በሀገር ውስጥ በውጭ ሀገር የምትገኙ ኢትዮጵያን በጠቅላላም አብራችሁ እንድትቆዩ ጋበዝኳችሁ። ፕሮግራሙን የምመራው ሚኮ እባላለሁ። መልካም ጊዜ መልካም ቆይታ ይሆንላችሁ። ወደ መጀመሪያው መረጃችን ነው የምንሸጋገረው። ይሄ ጉዳይ እጅግ አሳሳቢ ነው። በርካቶች ቪዲዮውን ሼር አድርጋችሁልኛል። ቲክቶክ ላይም ዩቲዩብ ላይም ቪዲዮውን ስራው ብለውኛል። በጣም በርካታ ኦርቶዶክሳውያን ግራ ተጋብተዋል። በትላንትናው ዕለት በመማር ቤት አጋንንት ወጣ ማለት ነው በቲክቶክ ላይቭ። እስቲ አዳምጠኑ እንምጣና የኛን ሐሳብ እንናገራለን። በወላዲተ አምላክ ሆለበ በልፍጠን ቶለበ በወላዲተ አምላክ በአፄ ዘርዓ ያዕቆብ ንግሥት በግሸኗ እመቤት ስም 3 ጊዜ ጮኸ። ከልቧ ላይ ልቀቅ። በቃ የዋናት ልጅቷ በድንግል ማርያም ስም በወላዲተ አምላክ ይኸው እዚህ ላይ ታስረናል። በድንግል ማርያም ስም ታስረናል። በግሸኗ እመቤት ታስረናል። ምንም አናረግም። 3 ጊዜ ጮኸ። ውጣ ቶሎ በል 3 ጊዜ በድንግል ማርያም ስም የታሰርኩ አጠገቧ እንዳትደርስ እግዚአብሔር ይፍታ። እልል በሉላት። እሺ በርካቶች ይህን ቪዲዮ ሼር አድርጋችሁልኝ ሚኮ ምን ትላለህ ብለው እንግዲህ ጥያቄ ጠይቀውኛል። በደንብ አድርጌ ዛሬ የምናገረው ነገር አለ። እኛ ኦርቶዶክሳውያን ላይ አብዛኞቻችን ወንጌል የሚባል ነገር አናውቅም። መጽሐፍ ቅዱስን እንደ ትራስ አድርገን ነው የምንቀበለው። ብዙዎቻችን ስለ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ አዳኝ ስለሆነው መድኃኒት ስለሆነው ቤዛ ስለሆነው እውነት ስለሆነው መንገድ ስለሆነው ስጋውንም ደሙንም ስለቆረሰልን እርቃኑን ስለተሰቀለልን ኢየሱስ በደንብ እየመሰከረን አይደለም። መጽሐፍ ቅዱስ በሮሜ ምዕራፍ 10 ከቁጥር 9 ላይ በልቡ ያመነ በአፉ ይመሰከረ ይድናል ነው የሚለው። ስለዚህ በልባችሁ ያመናችሁትን ኢየሱስ ክርስቶስ በአፉ እንድትመሰክሩ እጅግ አድርገን እናሳስባለን። ይሄ ነገር አግባብ ነው? አግባብ አይደለም። ምንም አግባብ አልቀበለው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊት ነች። መሰረቷም ክርስቶስ ነው። የመሰረታትም ክርስቶስ ነው። በደሙ ያዋጃት የእግዚአብሔር ቤተክርስቲያን መሆኗን እናውቃለሁ። በደንብ አድርጌ እምነቴንም አውቃለሁ። እምነቴንም ጠንቅቄ አውቃለሁ። ግን መጽሐፍ ቅዱሱ ምን ይላል? ቤተክርስቲያናችን እንደዚህ አይነት ልምምዶች ከየት ነው ያመጣችው? የማን ስም ነው ጎልቶ መታየት አለበት የሚለው ነገር ላስነብበላችሁ። ማርቆስ ወንጌል ምዕራፍ 16 ከቁጥር 17 ላይ እንደዚህ ይናገራል። የሚያምኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ በማለት ኢየሱስ ክርስቶስ ራሱ ለደቀ መዝሙር የሰጠው ትእዛዝ አለ። በምን አለ? በስሜ አጋንንትን ያወጣሉ። እዚህ ላይ ግን የዘርዓ ያዕቆብ እመቤት፣ ዘርዓ ያዕቆብ ለምን ይጠራል? ምድራዊ ነው፣ ፍጡር ነው፣ ምንም አቅም የለውም፣ አንድ ንጉስ ነው እንጂ። ግን ደግሞ መጠራት ያለበት ጎልቶ መጠራት ያለበት የማን ስም ነው? የኢየሱስ ክርስቶስ ስም ነበር። የድንግል ማርያም ስም መጠራቱን አልቃወም፣ ምክንያቱም እመቤቴ ወላዲተ አምላክ ስለሆነች። እዚህ ጋር ግን የዘርዓ ያዕቆብ ምናምን ብለው የኢየሱስ ክርስቶስ ስም ሳይጠራ ማብቃቱ በጣም ይገርምኛል። ሁለተኛ የሉቃስ ወንጌል ምዕራፍ 10 ከቁጥር 17 ላይ 72ቱ ደቀ መዛሙርት ተመልሰው በደስታ ጌታ ሆይ አጋንንት እንኳ በስምህ ይገዙልናል። በምን? በስምህ። በማን ስም? በኢየሱስ ክርስቶስ ስም ያሉት እንጂ በሌላ ስም በዘርዓ ያዕቆብ ስም ወይ በየትኛው ፍጡር ሊጠራ አይገባም።
ምዕራፍ የሐዋርያት ሥራ ምዕራፍ 16 ከቁጥር 18 ላይ ሐዋርያው ጳውሎስ አጋንንት የያዛት አንዲት ሴት በነበረችበት ጊዜ ጳውሎስም ተቸግሮ ዘወር አለና መንፈሱን በኢየሱስ ክርስቶስም ከእርሷ እንድትወጣ አዛሃለሁ አለው። ተመልከቱ፣ በማን ስም? በኢየሱስ ክርስቶስም ከእሷ እንድትወጣ አዛሃለሁ አለው። እዚህ ስልጣን ያለው ኢየሱስ ክርስቶስ የሚያምንና በእርሱ ስልጣን የሚንቀሳቀስ ሰው ነው። ስለዚህ እዚህ አጋንንትን ስታወጡ ልክ እነ ቅዱስ ጳውሎስ የክርስቶስ ደቀ መዝሙር ክርስቶስም እንዳስተማረው ስሙ ገዝፎ ሊጠራ የሚገባው የኢየሱስ ስም ነው። ስሙ ድል ያደርጋል። እዚህ ላይ ሶሻል ሚዲያ ላይ መታችሁ ሰውን በዚህ መልኩ አወዛግባችኋል። ከዛም ባሻገር ደግሞ የዘርዓ ያዕቆብ አመብ ዘርዓ ያዕቆብ የሚባል ነገር መጽሐፍ ቅዱስ ላይ አልተቀመጠም። የእሱን ስም እንድንጠራም መጽሐፍ ቅዱስ አያዘንም፣ ኢየሱስ ክርስቶስም አያዘንም። እመቤቴ ስሟ ይጠራ፣ ምክንያቱም ወላዲተ አምላክ ስለሆነች እመብዙኃን ስለሆነች። ስለዚህ ብዙዎቻችሁ መጽሐፍን አታነቡ፣ ወንጌልን አታነቡ፣ ሰው ነው የምትከተሉት፣ በሰው ነው የምትመሩት። ግን ደግሞ ጠይቁ። ኒቆዲሞስ የተባለ ፈሪሳዊ የአይሁድ አለቃ አለ። በየጊዜው በሌሊት እየሄደ ኢየሱስ ክርስቶስን ይጠይቅ ነበር፣ ስለ ጥምቀት፣ ስለተለያዩ ነገሮች። መጠየቅ ኃጢአት አይደለም፣ መጠየቅ መገዘት አይደለም። ትክክል ያልሆነ ነገር ካያችሁ ጠይቁ፣ ትክክል ያልሆነ ነገር ካያችሁ አመልክቱ። ወደ ሌላኛው ቪዲዮአችን ስንሸጋገር ውድ የተከበራችሁ ተመልካቾቻችን በትናንትናው ዕለት ማህበራዊ ሚዲያውን ያጥለቀለቀው አንድ ጉዳይ አለ። እስቲ ይህን መረጃ አዳምጠን እንምጣ፣ ሀሳብ እሰጣችኋለሁ። በትናንትናው ዕለት ማህበራዊ ሚዲያውን ያጥለቀለቀው ዜና ሚስቱ የምትቀባውን የዳሌ ማሳደጊያ ቅባት ጉንጩ ላይ ተቀብቶ ጉንጩ በምትመለከቱት መልኩ አብጧል እየተባለ ሲዘገብ ነበር። ይህ ዜና ሐሰት ነው። ፎቶው በዲጂታል የፎቶ ማስተካከያ ጉንጩ እንዲያብጥ ተደርጎ የተሰራ ነው። ከጅምሩ የዳሌ ማሳበጫ ተብለው የሚሸጡ ቅባቶች ሳይንሳዊ ማረጋገጫ የሌላቸው ናቸው ሲሉ ባለሙያዎች ይናገራሉ። ይህ እንደሰማችሁት ነው። በርካቶች ትናንትና በሶሻል ሚዲያ በጣም በርካቶች ሲያጋሩት የነበረ ምስል ነው። ይሄ ሰው የሚስቱን የዳሌ ማስተለቂያ ሎሽን ተቀብቷል ተብሎ ፊቱ አብጧል ተብሎ እንግዲህ በሶሻል ሚዲያ በጣም በተለያዩ ማህበራዊ ሚዲያ ሲለቀቅ ነበረ። በርካቶች ሲያወዛግባቸው ነበር። ይሄ ብቻ አይደለም። በጣም የሚገርመው ነገር ልንገራችሁ። በርካታ ሴቶች እንዲሁ ዳሌ የቸገራችሁ ነው የሚመስለው። ኮሜንት ላይ ያየው የቱ ጋ ነው የሚገኘው፣ የቱ ጋ ነው፣ የትኛው ቦታ ላይ ነው እገዛለሁ፣ 10,000 የሚሆን 2,000 የሚሆን እገዛለሁ ብሎ በቃ ኮሜንት ላይ በርካታ ሴቶች ሲያጥለቀልቁት ነበር። ይሄ መረጃ ግን ውሸት ነው። በአሁኑ ሰዓት ላይ ይሄ ዳሌ ያስተልቃል ተብሎ የሚሸጡ ክሬሞች በጭራሽ በጣም ሳይድ ኢፌክታቸው ይበዛል። በሐኪሞችም ያልተረጋገጠ ጉዳይ ነው። ስለዚህ አንዳንድ ክሬሞችን ዝም ብላችሁ አንስታችሁ ሰው ስለገዛ ብቻ አትቀቡ። እውነት የምነግራችሁ ህይወታችሁ የምትፈልጉ ከሆነ ለካንሰር ለተለያዩ በሽታዎች እንግዲህ ይጋልጣችኋል። እና የዚህ ፎቶ ውሸት ነው። ዳሌ ማስተለቂያ የሚባል የለም። በሐኪምም አልተረጋገጠም። ቢኖር ራሱ ሳይድ ኢፌክቱ ይበዛል እና ጥንቃቄ እንድታደርጉ ዛሬ ወደ ሶሻል ሚዲያ ይዤላችሁ መጣሁ። ሴቶች ግን እንዲሁ ዳሌ ቸገራችሁ ነው የመሰለኝ እውነት። ሌላኛው መረጃችን የምንሸጋገረው ውድ የተከበራችሁ ተመልካቾቻችን፣ ሌላኛው መረጃ የሚያጠነጥነው ደግሞ እንግዲህ በትናንትናው ዕለት እንደዘገብኩላችሁ ቤተክርስቲያን የቁርጥ ቀን ልጇን አታለች፣ ወንጌል የሚሰብክላትን ልጅ አታለች። ይህን ተመልክቶ ዘመድኩን በቀለ እጅግ ስቅ ብሎ በማልቀስ ስሜቱን ገልጿል። በጣም እስቲ ልቡን ስሜቱ ስለነካኝ ነውና እኔ የዘመድኩን አድናቂ አይደለሁም፣ ግን አንዳንዴ እውነት ይናገራል። አንዳንዴ በጣም የሚያናዳኝ ነገሩ ታውቃላችሁ፣ ፖለቲካና ሃይማኖት ይቀያየራል። ግን በቃ ሃይማኖታዊ ነገር ላይ የሚናገራቸው ነገሮች ልክ ነው፣ ስህተት አለበት ብዬ አላስብም። እና ይኸው በንዴት ስለሚናገር በርካቶች ጣታቸውን ይቀስሩበታል እንጂ እውነት ትክክል የሚናገር ሰው ነውና ስሜቱን አይቼ በጣም እኔም ተነካውና ሲያዳምጣችሁ ነው። ነጭ ልበሱልኝ ስላለ ነጭ ልበሱ ስላለ ነው። መምህር ከሆኑ አይቀር እንደ ዘላለም ነው በእውነት። ብዙ ጊዜ እኔ አባቴ ሞቶም አላለቅስም፣ ሰዎች ሞተውም እምባ የለኝም። ግን ያንዳንዱ ሞት ያስቀናል። ሰባኪ ስናይ ከነጋሽ ታዬ ከነጋሽ ግርማ ቀጥሎ ያየናቸው ሰባኪያን በምስካየ ኅዙናን አባ መዓዛ፣ በልደታ ብፁዕ አቡነ ገብርኤል
በቅድስተ ማርያም አባማ ኢየሱስ በቀጨኔ መድኃኒዓለም እነ ባታይ ገብረ መስቀልም ከመጡ በኋላ በራሳቸው እውቀት በራሳቸው እንትን ደክመዋል። ከዛ የወጣቶች የልጆች አገልግሎት ሲመጣ ግን መምህር ዘላለም ወንድሙ ሳይደክም ሳይፈራ ሳይሰለች ሳይንቅ ወንድሞችን በማቀራረብ በመቅረብ አዳሩ ሙሉም ቤተክርስቲያን አውደ ምሕረት ላይ አድርጎ በእውነት አስተምሯል። እንግዲህ ዘመድኩንን እንደሰማችሁት ነው። በጣም ድንቅ መምህር ነው ዘላለም ወንድሙ። በጣም ብዙ ያልተወራለት ሰው ነውና በህይወት እያሉ ልክ እንደ ገብረ ዮሐንስ በህይወት እያሉ ለቤተክርስቲያን የቁርጥ ቀን ልጆችን ብንሸልማቸው ብናግዛቸው አለው ብንላቸው በርቱ ብንላቸው ደስ ይለናልና ከሞተ በኋላ ማልቀስ አንድ ሰው ዋጋ የለውም። በእርግጥ ያሳዝናል። ዘመድኩንም በጣም ስሜት የሚነካ ንግግርን የተናገረው ከዚህ በላይ በረከቱ ይደርብን። እንደዚህ ወንጌልን ሰብኮ መታደል ነውና ብዙዎቻችን በኃጢአት በብዙ ነገር ውስጥ ወርቀን ህይወታችን ያልፋልና እንደዚህ ለንስሐ ሞት ያብቃል። እንደዚህ እግዚአብሔርን ቃል ሰብከን እግዚአብሔርን ወንጌል ሰብከን ተባርከን ለመሞት ያብቃልና የሱ ሞት አይባልም እረፍት ነው የሚባለውና እግዚአብሔር መንግስት ሰማያትን ያዋርሰው እኛንም ለንስሐ ሞት ያብቃን ነው የምለው። ሌላው ሶሻል ሚዲያውን ያጥለቀለቀ አንድ ጉዳይ ነው። እንግዲህ ያው ሶሻል ሚዲያው በጣም አሁን ወሬ ሀሜት ሆኗል። በእርግጥ አንድ መናገር ያለብኝ ነገር ቲክቶክ ላይ ተናገር ያለው ግን ሶሻል ሚዲያ ላይ መናገር ስላለብኝ ወደ ዩቲዩብ መምጣት ስላለብኝ ያመጣውላችሁ ጃኒ አዶናይን በተመለከተ ጉዳይ ነው። እንግዲህ ሶሻል ሚዲያ ከ5 ሚሊዮን በላይ ተከታይ ያፈራው አዶናይ እና ከ2 ሚሊዮን በላይ ተከታይ ያፈራችው ጃኒ ጉዳይ በጣም በርካቶች ሀሳብ ሲሰጡበት ነበርና እስቲ እውነት ለመናገር እስቲ የዜና አዳምጠን እንምጣ። በጣም ጃኒ የምትባለው ልጅ በጣም ጠምደው ይዟታልና አዶናይ መልስ ሰጥቷል። እስቲ አዶናይ የሰጠውን ምላሽ ሰምተን እንመጣለን። አዶናይ የብዙዎችን አፍ ያዘጋ መልስ ሰጠ። በቲክቶክ ማህበረሰብ ዘንድ ሰሞኑን ከፍተኛ አነጋጋሪ የሆነው ጉዳይ ታዋቂዋ ቲክቶከር ጃኒ 2.6 ሚሊዮን ተከታዮች የነበሯትን ዋና አካውንቷንና ተለዋጭ አካውንቷን በተከታታይ ማጣቷን ተከትሎ የተፈጠረው ውዝግብ ነው። ጉዳዩን አስመልክቶ ሌላኛው ታዋቂ ቲክቶከር አዶናይ በለቀቀው ቪዲዮ በጃኒ ላይ የተቀነባበረ የሳይበር ጥቃትና የማስወገድ ዘመቻ እየተካሄደ መሆኑን በመግለጽ ድርጊቱን በጽኑ ኮንኗል። አዶናይ በዚሁ መግለጫው ግለሰቦች የድሮ ታሪኳን እያነሱ ስነ ልቦናዋን ለመስበር የሚያደርጉት ጥረት የሰይጣን መንገድ ሲል የጠራው ሲሆን ደጋፊዎቹ አዲሱ አካውንቷን በመደገፍ ከጎኗ እንዲቆሙ ተማጽኗል። ይህ ክስተት በኢትዮጵያ የቲክቶክ ምህዳር ውስጥ እጅግ ስር እየሰደደ የመጣውን ጤናማ ያልሆነ የቡድንተኝነት የጥላቻ ንግግርና የመጠላለፍ አዝማሚያ አጉልቶ የሚያሳይ ነው። ትናንት ጥቃት አድራሽ የነበሩ ዛሬ ተጠቂ በሚሆኑበት እንዲሁም የተጠቂዎችን ዛሬ ላይ ፍርድ በሚያገኝበት በዚህ የዲጂታል መድረክ የሶሻል ሚዲያ ተጠቃሚዎችና ይዘት ፈጣሪዎች ከሚያሰራጩት ትርክት ጀርባ ነገ መልሶ ሊጠይቃቸው የሚችል የሞራልና የሕግ ኃላፊነት እንዳለበት ትልቅ ማሳያ ነው ሲል ዛበሻ አስነብቦታል። እንደሰማችሁት ነው። ውድ የተከበራችሁ ተመልካቾቻችን እኔ የጃኒን አድናቂ ነኝ። ለምን እንደማደንቃት እንገዳችሁ። የድሮ ማንነቷ ነበር፣ የአሁኑ ማንነቷ ደግሞ ይኸውላችሁ። ሰው ሲለወጥ ልትደሰት ይገባል። በዛ ሰው ለውጥ ላይ አንተም ሰርተህ እዛ ቦታ ላይ ለመድረስ ትታትራለህ፣ ትጥራለህ እንጂ ሰውን ለመጣል አትተጋም። የአብዛኞቻችን የኢትዮጵያን ባህሪ ምቀኝነት፣ ይሄ ትልቁ ባህሪያችን፣ ክፋት ባህሪያችን ነው። ያደገን ሰው መጣል ባህሪያችን ነው። የሆነ ነገር አንድ ስህተት ስናገኝ ቀጥቅጦ መጣል ያ ትልቁ ባህሪያችን ነው። የሰው እድገት አንወድም፣ ስኬት አንወድም። የሰው ስኬት ይረብሸናል። በጣም በሚገርም ሁኔታ እኔ ጭንቅላትን ቀይሬያለሁ። ከዚህ ከኢትዮጵያ ማህበረሰብ ጭንቅላት ጋር እኩል መሆንበት ምክንያት የለብኝም። እኔ አለቀ። በሰው ስኬት እደሰታለሁ፣ የሰው ስኬት ያስደስተኛል እንጂ በጣም ሊጨንቀኝ አይገባም። ይሄን ሀሳብ የምትመለከቱ ሰዎች እንደዚህ አይነት አስተሳሰብ የሌለባችሁ ጎራችሁን ከፍላችሁ ንወደኛ። ምቀኝነት፣ ክፋት መውጣት አለበት። እቺ ልጅ ከዚህ ወደዚህ ስትሄድ ለእናቷ ቤት ስትገዛ፣ ለእናቷ መኪና ስትገዛ፣ ህይወቷን ሲቀይር በባንኳ ላይ በጣም በርካታ ብሮች ሲኖሩ እሷ ላይ ለመድረስ ትታተራለ እንጂ ልክ ቁጭ ብለን ወንድ እንደ ሀሜተኛ አላችሁ ሴቶችም ቁጭ ብላችሁ ሀሜት እያወራችሁ የሰው ህይወት የምትበትኑ ሰዎች አድቡ። በጣም በሚገርም ሁኔታ ደግሞ አዶናይ ጃኒ አትገባ እንዴ ትገባኛለች ብሎ ያፈቀራት እቹት አለች እኮ እና አዶናይ የምትገባ ሞዴሏ ነች። አዶናይ የምትገባ ቲክቶከር ነች እያላችሁ ለሰው ትዳር ሚስት የምትደልሉ የምትመርጡ ሰዎች የራሳችሁ ህይወት የላችሁም ወይ? ንገሩ። ህይወት የላችሁም ወይ? ለእናንተ አንድ ትልቅ ቦታ የላችሁም ወይ? የት መድረስ እንዳለባችሁ አላማ ግብ የለባችሁም ወይ? ስለራሳችሁ ትዳር አታቦኩም ወይ?
እና በጣም ነው ማዝነው። እና በዚህ አጋጣሚ አዶናይ ይሄን ተቀብሎ እናንተን ሰምቶ ጃኒን ጣል አላረጋትም፣ ግን ደግሞ መጥቶ እንደ አዲስ ከጃኒ ጋር ፍቅራቸውን ማስቀጠላቸውን ተናግረዋል። በዚህ አጋጣሚ ሶሻል ሚዲያ ላይ የመጣሁት እኔ የማንም ሰው ሀሜት ላወራ አይደለም እና ትማሩበታላችሁ። ተማሩበት፣ ራሳችሁ ላይ ስሩ። የሰው ስኬት አይረብሻችሁ። ምቀኝነት፣ ጎጠኝነት ከራሳችሁ ከሰውነታችሁ አውጡት።